ሁለት ያረግን ከ10 እስከ 12 እስከ 16 እንሰራለን ማለት ነው ያዘነድ ፋሚሊዎች እንዴናችሁ ዛሬም በሌላ ቪዲዮ ተመልሰናል ከስንት ጊዜ በኋላ እንደጠፋው አይኖ በደንብ ጠፍቻለሁ ካሁን በኋላ ግን አልጠፋም ሰላም ነው እንዴናችሁ አዲስ አመት ሲገባ እልም ብዬ ጠፋው ነኝ እንዴናችሁልኝ ዛሬ እንግዲህ እስቲ ትንሽ ቀለል ያለች ነች የመጥፋቴ ምክንያት በማድረግ ቀለል ያለች ቪዲዮ ነው ይዤ እንደመጀመሪያ ከዚህ በኋላ ያባበረ ቪዲዮሽ ነው ይዤላችሁ መጣው ማለት ነው የዛሬ ቪዲዮአችን የምትሆነው ቀለል ያለች የቤት ውስጥ ወርክአውት ነው ከወርክአውቱ በኋላ ደግሞ እናታችን በላከችልን እቃዎች ቅመም ነገሮች ፓንኬክ አብረን እንሰራለን እንግዲህ ሰሞኑን እየተጨፈጨፈ ነበር እንደ ቀልድ የመጣ አይደለም ይሄ እዚህ ጋር የምታዩት ቸስት ቤት ውስጥ እየሰራው ነው ማመጣው በቃ ይሄው በ12 ቁጥር ዳምፔልና በ8 ቁጥር ዳምፔል እዛ ጋር መተኛ ፍራሽ አለ በእነኚህ ብቻ በፑሻፕ ቤት ውስጥ እየሰራው ያመጣው ፊዚካል ነው ረጅም ጊዜ ሆኖኛል ጂም ካቆምኩኝ ግን ቤት ውስጥ በመስራት ነው የፊዚካል የመጣው ቤት ውስጥ ብቻ በጣም ረጅም ጊዜ ሆኖኛል መቼም ጂም የምትሰሩ ሰዎች ታውቁታላችሁ ጂም ሰርታችሁ ስታቆሙት ፋት ትንሽ ታደርጋላችሁ አንዳንድ እሱም እንደ ሰው ይለያያል ስታቆሙ የነበራችሁ መስሎች ይጣፋል ወይ ወደ ወፍረት ነው የሚቀየረው ግን ብዙ ጊዜ ሆኖኛል ካቆምኩኝ ምን አማራጭ ወሰርኩኝ ባለኝ ታይም ላይ ቤት ውስጥ ሰራለሁ ባሉት በሁለት ዳምፔሎች ቤት ውስጥ ከፑሻፕ ጋር ያደረኩኝ አንድ ላይ ያደረኩ ሰራለሁ ቤት ውስጥ ከመተኛ ጋር አድርገን ቤት ውስጥ ሆነን መስራት ምን ችሎን 4 ወይ 3 ቤዚክ አሳያችኋለሁ ያን ሁሉ ዴሊ እየደጋገማችሁ ከሰራችሁት እውነት በሁለት እና በሶስት ወር ውስጥ ለውታዩበታላችሁ ከዛ በመቀጠል ደግሞ ወደ ፓንኬክ አሰራር አብረን እንገባለን ማለት ነው እንደምታውቁት ወንድማችን ጃኒ መጥቷል በጃኒ አካውንት ትንሽ አንዱ ለቪዲዮ ለቀቅ አድርገናል ኦክቶበር ለማንኛው ገብቷል ከዚህ በኋላ ያባበደ ቪዲዮዎች በጃኒ ቻናል በሁለተኛው ሞርጃኒ በሚለው ቻናልም ደግሞ ያበዱ ቪዲዮዎች የተለያዩ ቪዲዮዎች ከትንሽ ከትልቅ የሚባሉ ቪዲዮዎች ይዘንላችሁ እንመጣለን ያበደ እናንተ ዝግጁ ሆናችሁ መጠበቅ ብቻ ነው የሚጠበቁ ከእናንተ ሰብስክራይብ ያደረጋችሁ እኔም ደግሞ ከዚህ በፊት የሰራሁት ከባድ ቪዲዮ አለ ከባድ ቪዲዮ ይያላችኋለሁ እየተዘጋጀንበት ነው ከጃኒ ጋር ሆነን ሁሉም ያዘው ፋሚሊ አንድ ላይ ሆነን ኤዲት ያደረግነው እየተጠበብንበት ነው ለእናንተ ጋር አሪፍ ይዘን ለመምጣት እወዳችኋለሁ እስከዛ ተከታተሉ ያዘው ሲቀጥል ከምንድነው የምንጀምረው ምን ጊዜ ስንጀምር ማላቀቅ አለብን ማላቀቋን ዝም ብዬ አጣጥምናረጋት ትንሽ ያለቀቅ አርጋለሁ ዝም ብዬ ነው ዝም ብለ ራሳችን ሰውነታችን ለቀቅ እናደርጋለን እንደምታዩት ሁሌም እዚህ ቤት ውስጥ ዳምፔል ካላችሁ ትንሽ የለውጣችሁ እንት ላይ ትንሽ ነገር እንዲጨምርላችሁ ምንድነው ማድረግ ያለባችሁ ዳምፔሎቹን ታስቀምጡና ዳምፔሎቹን ሰፋ አርጋችሁና ጠበብ አርጋችሁ ታስቀምጣላችሁ እኔ አምሰራው ምንድነው እጄን ሰፋ አድርጌ ይሄው እዚህ 12 ቁጥር ዳምፔል አለ እዚች ጋር ያለችው ደግሞ 8 ነች 8ቷ ላይ ደግሞ ጠበብ አርጌ ነው የምሰራው ማለት ነው ፑሽ አፕ ምን ጊዜም ስንሰራ ይሄው ማላቀቂያ ስለሆነ ይሄን ያህል ዲቴል ገብተን ጂም ውስጥ ስለማንሰራ እዚህ ቤት ውስጥ ስለሆነ እስቲ ከቻለን 20 ወይ 16 3 እየደጋገምን ነው የምንሰራው ማለት ነው ከ10 እስከ 14 3 እየደጋገምን እንሰራለን አዘው እንደምታዩት እዚህ ጋር በ12ቷ ላይ ሰፋ አርጌ በረንብ ሰፋ አርጌ ሰርቻለሁ እዚህ ጋር ደግሞ በ8ቷ ላይ ደግሞ ጠበብ አድርጌው ራሱን አይነት ቤዚክ ደግመዋለሁ አሁን ደግሞ ምንድነው የምናደርገው እዚህ ጋር ከታያችሁ ትራስ አለ ይሄን ትራስ ያደረኩት ምንድነው አብዛኛውን ጊዜ የታችኛው ደረቴ እና ሌቭል ደረት ነው እየሰራ ያለው የላኛው ደረቴ እየሰራ ስላልሆነ ትንሽ የላኛውን ደረቴን ለማሰራት ዝም ብዬ ከላይ ከፍ የሚያደርገኝ ነገር ተጠቅሜያለሁ ያ ማለት ትራስ እዚሁ ቤቴ ውስጥ ባሉ ነገሮች እየሰራ ያለሁት አይቷል ማድረግ ትላላችሁ ይሄም እንደዛው የምሰራው ከ10 እስከ 12 ከዛም በላይ ከቻለ ማድረግ ይሄው አርገን ፌስት ነው እዚህ ጋር go one two ስንሰራው ግን ቀስ ያረጋግን ስሜት እንዲኖረው ያደረግን ምክንያት ደረታችን ላይ ስሜት ሲኖረው አሪፍ ይሰራልናል ማለት ነው ግን ዝም ብለ ላጥ ምናረጋው ከሆነ እጃችን ማርከም ነው የሚሆነው ስለዚህ ቀስ ያረጋግን እንወስዳለን ከዛን መልሰዋል ስንመልሰው ውጥር ወደ ላይ ስናረጋው ቸስታችን ጥብቅ ይላሉ ማለት ነው ስንወርድ ይለጠጣል እንደዚህ ያረጋግን 10 12 እንሰራለን ማለት ነው ዙር ያው እንዲህ ያደረግን ዙር ከ10 እስከ 12 ስቴፕ እንደዚህ እየገባን እንሰራለን ማለት ነው የመጀመሪያ ዙራችን እቺ ነች ይሄን እየደጋገምን 3 ዙር 10 12 ፑሽ አፑንም እንዳልኳችሁ 10 12 16 20 ከዛም በላይ ከቻልን በሁለት ዙር ያለን እሱን ሰራለን ዳምፔልም ራሱ ከሌለን ያለ ዳምፔል የሚሰሩ ብዙ ወርካውቶች አሉ
አሁን ወደ ሁለተኛው ቤዚክ እንሄዳለን ሁለተኛው ቤዚክ ላይ ስንመጣ በዳምፔሉ ነው የሰራነው በዳምፔል ነበር የሰራነው አይደለ አሁን ደግሞ ኖርማል በእጃችን ያለ ምንም ዳምፔል ሳንጠቀም በእጃችን ከዛ ስናነሳም ዝቅ ስንልም ወጠር ማድረግ አለብን ስንነሳ እንደዚህ ነው ወጠር ማለት አለበት ስንወጥ በጣም ወረድ ማድረግ ማለት እንደዚህ ያደረግን ምን ችሎን ያህል ቁጥር እንሰራለን ማለት ነው ያው ለጊዜው 16 ወይ 20 ጎ ሁለተኛ ቤዚክ ነው የምንጀምረው ማለት ነው ከዛ በኋላ ወደ ባይሴፕስ እና ትራይሴፕስ እንገባለን እንዲህ ከሰራን በኋላ ደግሞ ቀጣይ ወዴት ነው የምንሄደው ማለት ነው ወደ ዳምፔላችን ተኝተን ቸስት እንገባለን ማለት ነው እዚህ ጋርም ቸስት ስንገባ ሁለተኛ ዙር እንዴት ነው ይሄንን እናነሳውና ደግሞ ሌቭል እንሰራለን ሌቭል ስንሰራ መጀመሪያ የሰራነው አሰራር አለ አሁን ደግሞ እንደዚህ የሰራነውን እንደዚህ ብረቷን ነው የምናዞራት ማለት ነው ወደ ውስጥ አድርገን በስርዓት ይሄንንም ቀስ እያለን ነው የምናወርደው ከ12 ከ10 እስከ 12 ሶስቴ ነው የምንሰራው ዝቅ ስናደርግ ቀስ እያለን እንዳልኳችሁ ከዛ ወጠር እናደርጋለን ቀስ ብለን ዝቅ ከዛ ወጠር ከዛ ዝቅ ከዛ ወጠር እናደርጋለን እንደዚህ ያደርገን ከ10 እስከ 12 እንሰራለን ሶስት ስቴፕ ማለት ነው የቸስት ስራችን ሶስተኛ ቤዚክ እንሰራና ወደ ባይሴፕስ እና ትራይሴፕስ እንገባለን ደግሞ ጠበብ እናረጋታል ምክንያቱም የመጨረሻዋ ስለሆነች የመጨረሻዋ የቸስት ስራችን ስለሆነ ይሄንንም እንደዛው ከ10 12 16 ያቻልነው ያህል ነው የምንሰራው ጎ 1 2 3 እዚህ ጋር እንደዚህ በመስራት ፑሽአፓችን የሶስተኛ ዙራችን እንደዚሁ እየነገርኳችሁ ነው አንዱን ስቴፕ ሶስቴ ነው መስራት ያለባችሁ ሶስቴ ስንሰራው ከ10 እስከ 12 ከ10 እስከ 12 እየደጋገምን እንሰራለን ማለት ነው አሁን ሁለት ሰርተናል ይሄ ሶስተኛችን ፑሽአፕ ነው እዚህ ጋር ተኝተን ደግሞ የቸስቱን ድጋሜ እንቀይርለታለን ይሄ እንዴት ነው ምን አይነት ነው የሚሆነው እዚሁ ሌቭል ላይ አድርገን ምክንያቱም ቁልቁለት ስለማንችል ኖርማል ለጥ ያለ መሬት ስለሆነ ይሄው ምን እናደርጋለን ዳምፔሎቹ አሉ 12 እናንተም በሚችሉት አይነት ኪሎ ገዝታችሁ ቀለል ባለ ይሄን ያህል ወጪ ሳታወጡ ቦሬ እና ለጂም ከፍለ ምናምን ከመጥቶል ቤትስ በሚችሉት ነገር መሞከር የመጨረሻ ሰብሰብ ማድረጊያችን እንትን እቺ ነች እዚህ ጋር እንገጥማታለን ግጥም ካደረግን በኋላ ወረታችን ነው ይሄው 1 ብድግ 2 ይሄ ክፍል ነው የሚያደርግልን የመጨረሻ ስቴፕ ነች 3 ቀስ ያደርግን እናደርጋለን ስናወርድ ስናነሳውም ውጥር ስንገፋ ወደ ላይ ይወጥርልናል ደረታችንን ማለት ነው ይሄንንም ከ10 እስከ 12 ነው የምንሰራው ቁጥር ቸስታችን ይሄንን ይመስላል የቸስት ስራችን እቺን ነው የምትመስለው አሁን ምንድነው የምንገባው ማለት ነው እጅ እንገባለን ባይሴፕስ እና ትራይሴፕስ እዛው ነው የምንሰራው አንድ ዙር ያደረኩ ነው የማሳያችሁ እናንተ ስትሰሩ 3 አድርጉት 3 ያደረጋችሁት እናንተ መስራት ነው የሚጠበቀው አስተን በስርዓት እኩል ከያዝን በኋላ ይሄንንም ከ10 እስከ 12 16 ነው የምንሰራው ሌቭል ነው እዚህ ከሾልደራችን ቀጥ ስናደርገው ይሄው ከፊት ለፊታችን ነው ከፊታችን ትይዩን ያለ ይሄን ቀስ ያደረግን ወረታችን ነው የምናወርደው ማለት ነው ይሄንንም ከ10 እስከ 12 1 2 ያደረግን ከ10 እስከ 12 እስከ 16 እንሰራለን ማለት ነው ትራይሴፕሳችን እንሰራለን አሁን ወደ ባይሴፕስ ደግሞ ስንገባ እዚሁ ጋር ቁጭ አድርገን እዚሁ ጋር ሆነን ነው የምንሰራው ይሄው እዚህ ጋር የመጀመሪያ ትራይሴፕስ የኋላ እጅ ሰርተናል አሁን ደግሞ የፊት እጅ እዚሁ ጋር አንደኛ የመጀመሪያ ቤዚካችን ነው እየሰራን ያለ ነው ይሄው እዚህ ጋር ዳምፔሉ አለች ዳምፔላችንን ከያዝን በኋላ ይሄው እዚህ ጋር ፍል ለፊት ነው የምንወስደው ማለት ነው ትንሽ ስናመጣው ሳይድ አይታችሁታል ሳይድ ነገር እናርጋታል ቀጥ አለ ትንሽ ሳይድ እዚህ ጋር ጎ ቀስ ያለን ነው የምንወስደው ቴት ደረቴ ምንድነው እናንተ ደረቴ አይታችኋል ገና ዝም ብዬ ነካ አድርጌ እንደዚህ ያደረግን ከ10 እስከ 12 ነው የምንሰራው ቀስ ያደረግን እናንተ በምትችሉት ባቀማችሁ ኪሎ ነው መስራት ያለባችሁ በጣም ፋት ያላችሁ ሰዎች ደግሞ ከባድ ነገሮች ስሩ ወደ መስል እንዲቀየርላችሁ በትናንሽ ብረቶች የሚሰሩት አብዛኛው ጊዜ ፋት ለማድረግ ነው ሰውነታችን ስጋ ለመሰብሰብ ቀለል ባለ ግን ከበድ ባለ ስንሰራ ደግሞ በጣም ወፍራም የሆኑ ሰዎች ቅርጽ እንዲሆነ ለመስላችን እናረጋ እንደዚህ ያደረግን የመጀመሪያ ባይሴፕሳችን ይሄንን ይመስላል እዚሁ እየለፈለፉኝ እዚሁ ሰሮት እንዲህ ያደረግን ቀስ ያደረግን 3 ስቴፕ እንሰራለን አንዱን 3 ስቴፕ አሁን ሁለት ቤዚክ ይቀራናል የኋላ እጅም የፊት እጅም ወደ ሁለተኛው ቤዚክ እንገባለን ይሄ እዚህ ጋር ይዘናል ዳምፔሏን ይሄው እንዲያዝናት ምን እናደርጋለን ወደ ጎን ነው እዚህ ጋር ወደ ደረታችን ነው
ዝቅ ምናደርገው የመጀመሪያ እንዴት ነበር የመጀመሪያው እንደዚህ ነበር የሰራነው ሁለተኛው ግን ይሄው እንደዚህ ይዘን እዚህ ጋር ሞር እዚህ ጋር ያለው ፎከስ ያደርግልናል ይሄንንም ከ10 እስከ 12 16 ባለው ውስጥ መስራት ነው እንደ አቅማችሁ ማለት ነው ጎ ቀስ እያለን ነው የምናወርደው ቀስ እያለን ነው የምናነሳው ፔን ይኖረዋል እዚህ እጃችን ላይ እንቀይራለን በዚህ 12 ከሰራን በኋላ በዚህኛው እጅ ደግሞ ማሽ ነው ምንም ቁጥር ማበላለጥ የለብንም የተለያየ ጥንካሬ ካለን እጃችን እኩል ለማምጣት ጥንካሬ ትንሽ ወደሚጎለው እጃችን አድርገን መጀመር እንችላለን ከዛ በኋላ ከሱ እኩል አድርገን ይሄን መስራት ካልሆነ የተለያየ እጀታ ነው የምንፈጥረው እንደዚህ ይሄንንም ቀስ እያለን ከ12 እስከ 16 ባለው ውስጥ እንሰራለን ቀስ እያደረግን ማለት ነው ሁለተኛ የኋላ እጃችን ጨርሰናል አሁን ወደ ሁለተኛ የፊት እጅ እንሄዳለን ማለት ነው ቀስ ያለን ነው እነሱ ምንም የሚያስቸኩልን ነገር የለም ቀስ ያረግን ሞሰር ነው ጎ ያው አንድ መልስ ከፍ አረግ ነው አዞር ነው መለስ ነው ወደታች እንደዚህ ያረግን 12 ድረስ እንሰራለን ማለት ነው ይሄን በድግሞሽ ከሰራን በሁለት ወርና በ3 ወር ውስጥ በቤት ውስጥ ብቻ ሎታ ያላችሁ ራሳችሁ ላይ ይሄው እንደዚህ ያደረግን ሁለተኛ የፊት እጃችንና የሁለተኛ የኋላ እጃችን ጨርሰናል አሁን ሶስተኛ የኋላ እጅ ምንጋው እዚህ ጋር ሆነን የኋላ እጅን የሶስተኛችንን እንጨርሳል ትራይሴፕሳችን ጀምሩ ውስጥ ግቡ አዛው ቀስ ያልን ይሄንንም ምንም መፍጠን ያስፈልገውም ቀስ ያልን ወረታች ውርድ ወጥር ስናደርገው እዚህ ጋር ይሰራል ራሱ አዛው በዚህ ጋር ሰራነውንም በዚህ ጋር መርገም እንዳልኳችሁ ቁጥሩ ከ10 እስከ 12 ከዛም በላይ ከቻላችሁ 16 ከበድ ያረጋችሁ ስሜት እንዲኖረው ያረጋችሁ መስራት የሶስተኛ ዙራችን የኋላ እጅ ይሄንን ይመስላል የፊት እጅ ጋር ነው የምንመጣው የፊት እጅ ጋር ስንመጣም ደግሞ የፊት እጅ የሶስተኛ የመጨረሻችን የሶስተኛ ፓርት የፊት እጅ እንሰራለን እንዴት ነው የምንሰራው ካላችሁ ሁለቱም ዳምፔል ይዘን ስንሰራ የነበረው አንድ የመጀመሪያው ከፍ ያደረገ እንደዚህ ሰራን ሁለተኛ እያዞር ነው ሰራን አይደል ሶስተኛ ደግሞ እንደዚህ ይዘናው ነው የምንሰበስበው የፊት እጃችንን እንሰራለን ይሄው እንደዚህ እንይዛለን ያው ሁለቱንም አንድ ላይ ነው የምናነሳው ቀስ አድርገው ውርድ ሁለት ሶስት አራት ያደረግን 10 12 ድረስ እንሰራለን ማለት ነው ይሄንን ይመስላል አራት ቤዚክ ወይ 3 ቤዚክ የሆድ ለቦርጫችን የምትሆን አሳያቸዋለሁ ምክንያቱም ቦርጭ አስቸጋሪ ነው እንዴትም ብለን ትንሽም ብትመታለች ግን ቦርጫችን ማጥፊያ የመጀመሪያ ፓርት ላሰራችሁ ቀስ ያለ መነሳት ይሄንንም ይሄን ቢያስ የሆድ እንኳን ስንሰራ 16 ብናደርገው አሪፍ ነው እዚህ ጋር ስሜቱ እንዲኖር የመጀመሪያ ቤዚካችን ነች ቀስ ያለ መግባት አንድ ሁለት ሶስት አራት ያደረግን 12 ድረስ 16 ድረስ 18 20 ድረስ ማድረግ እንደዚህ እየሰራን አሪፍ ነው ይመጣልን ሆድም ጀምረናል ዛሬ ብዙ ነው ያሳየዋችሁ ሾልደርም ከፈለጋችሁ ጨምርላችኋለሁ ግን በቀጣይ ቪዲዮ ላይ ደግሞ ሾልደር አለ እዚህ ቤት ውስጥ ሆነን እግር ምን ሰራው አለ ስለዚህ አንደኛ ቤዚካችን ይሄንን ይመስላል የሆድ ሁለተኛ ደግሞ በብረቷ ይዘን ደግሞ ጫና መፍጠር ነው ይዘናል እንደ ቅድም አቀማመጥ እንቀመጣለን ከዛ ወደ ኋላ እንዴት ነው እቃ ተሸክሞ ማቀበል እቃ ይሄውና አነሳችሁት ሰጣችሁት ይዛችሁት መለሳችሁ አነሳችሁት ከፍ ወረደው እንዲያረጋግን ይሄንንም መደጋገም ፔን ኖሮት እስኪ ደክመን ድረስ ስቲል ከ10 እና 12 ቢያልፍ ተመራጭ ነው እንደዚህ ያደረግን 3 ነው የምንደግማቸው ዝም ብዬ ሁለት ጨምርላችኋለሁ በቃ ደስ እንዲላችሁ ሁለት አንድ ኖርማል ጨምርና መሰብሰቢያን አራተኛ ጨምርባታለሁ ሁለት ይሄን ሰርተናል ሶስተኛ ደግሞ እዚሁ ጋር ከፈለገች ፍራሽ ካለን መሬት ልንይዛለን ችግር የለውም ይሄው እግራችን አየር ላይ እናደርጋለን ምንድነው እናደርገው ስብስብ ወደዚያው 1 2 3 4 5 ያደረገ ይሄንም እንዳልኳችሁ ቁጥር ተሰራላችሁ ማለት ነው በጣም አሪፍ ነው በጣም ስሜት አላችሁ ሆድ ላይ
የመጨረሻ ምን ሰበስብባትን ፓርት ደግሞ እንሰራለን ማለት ምን ሰበስብባት ፓርት እንደነች እቻት እዚህ ጋር ይሄም እንደዚሁ እንዳለ ተተኛላችሁ እግራችን ይሄው እዚች ጋር እንዳለች እጃችን ጉልበታችን ላይ እናረጋለን እንተኛለን እቺኛዋን ዝም ብለን ነው ትንሽ ነው የምንነሳት መተኛት ይሄ እጃችን ከዘረጋ ነው ትንሽ አንድ ላይ ያንሸራተተን መውሰድ ያረጋን ይሄንንም ስሜት ኖሮት እስኪያመን ድረስ መስራት ቁጥሩን እናንተው መጨመር ይችላልላችሁ ከ10 12 16 20 ከዛም በላይ ያደረጋችሁ 3 ጊዜ በድግሞሽ መስራት ነው የሆም ወርክአውታችን እቺን ተመሳሳይ ቀለል ለባልሽ በሁለት ዳምፔል እንደምታዩት ይሄ ቤት ውስጥ በመስራት የመጣ ሰውነት ነው እስቲ ለእውነት ለመናገር ጂም ሰራለው በፊት በጣም ቆይቻለሁ ጂም ካቆንኩኝ ግን እንዳይጠፋ ያው ጂም ሰርታችሁ የምታውቁ ሰዎች ስትሰሩበት ይመጣል እና ይሄ ቤት ውስጥ ሰርቻ መጣሁት ነው ቦርጫም ነበርኩ ግን ያው ብዙም አልከፋም አሁን ይሻላል ቻስት እንደምታዩት ይሄ ፊት እጅ ይሄ አልችልበትም እንደ ቢልደሮች ምናምን ነገር ማለት አሁን ወደ እንትን እንገባለን ወደ ምግባችን አሁን ደግሞ የሚያስፈልገን ነገሮች ገዝተን እንመጣለን ማለት ነው ለፓንኬክ የሚያስፈልገን ሰላም ነው ሙዝ አለ አቮካዶ ለጁስ ነው እስቲ ሰጠኝ እስቲ አንድ ኪሎ ለጁስ ነው እሺ አሪፍ ነው እሺ የበሰለ ግን እንዳይበላሽ ስንገባ ኪሎ አቮካዶ 100 ብር 120 ሙዝስ ስንት 60 ምና 80 አልጨመረም ይባላል በ80 ብር እዚህ ጋር ሙዛችንን አቮካዶችንን ከሎሚ ጋር አንድ ላይ ገዛን ሰላም ነው አለን እስቲ ዱቄት አለ አይደል ዱቄት ስጠኝ 1 ኪሎ አርጎ 1 ኪሎ ግን ግማሽ አርካይ ስኳርም ግማሽ አርግልኝ እሺ ስኳርም ግማሽ እዚህ ጋር ዱቄት ስኳራችንን ገዛን አሁን መስፈልገን ደግሞ ምንድነው ቤት መስራት ወተት ረስተን ሄደን ነበር ተመልሰናል እንግዲህ እዚህ ጋር ገዛስተናል እዚህ ጋር እንዳያችሁ እንዳልኳችሁ ወተት ገዝተናል ዱቄታችንን ስኳራችንን ገዛስተናል እነሱን አንድ ላይ በመጠቀም ፓንኬካችንና ጁሳችንን እንፈጫለን እዚህ በዚህ ቃ እናረጋውና እንፈጫለን ይሄ የጁስ ናቸው እዚህ ጋር ያሉት የጁስ እንትሮች ናቸው እዚህ ውስጥ እንግዲህ የገዛናትን ግማሽ ኪሎ ዱቄት እንጨምራታለን ከፈለጋችሁ ነው በዛ እንዲላችሁ ከፈለጋችሁ ማብዛት ይችላልላችሁ ግን እኔ አሁን በግማሽ ኪሎ ዱቄት ቤኪንግ ፓውደር እናረጋበታለን ስኳር በመጠንን በ3 ሾርባ ማንኪያ በሱ እናረጋለን ይሄው እናታችን ይላከችልን ቤኪንግ ፓውደር ናት እቺን እንቀድና ግማሽ ነው የምናደርገው ማለት ነው ግማሽ መጥነን እናረጋበታለን እዚህ ጋር ቤኪንግ ፓውደራችን አድርገናል እዚህ ጋር ደግሞ በሾርባ ማንኪያ 3 እናደርጋለን በሾርባ ማንኪያ ስኳራችን ስንት እንቁላል 3 እንቁላላችን እንመታበታለን መታ እናደርግና ይሄው እዚህ ጋር እናታችን ይላከችልን መምቻለች ቀው አሃ ከዛ እዚህ ጋር መታ እናረጋታለን እቺኛውን ሲዝም ብለን እናቀላቅላት ዱቄታችንን እናረግን ስኳር አረግንበት ቤኪንግ ፓውደር አደረግን እናቴ ላከችልኝ አይደል ውይ እናንተ ፏልኩኝ አቀላቀልን በኋላ እዚህ ጋር እንቁላላችንን እንጨምርበታለን ወተታችን ማሽን አለችን ማለት ነው እቺ መምቻ ማሽን አለችን በዚች እዚህ ጋር ቻት እንትናለች እቺኛውን መምቻ እዚህ ላይ እንሰካታለን ሳካ ካደረግን በኋላ እዚች እንፈታለን ያዘው ሁለት ቁጥር ላይ ነው የምናረጋው ሁለት ቁጥር ላይ አድርገን መምታት ነው እንግዲህ ማዋሃድ ነው ሁሉንም እንደምታዩት ያው እዚህ ጋር
ጭስ ሲል እዚች ጋር ምን ታደርጋላችሁ? ሻት ይሄው መጠን አድርገን እናወጣለን። በዚች ኩባያ ሻይ ብርጭቆ አቤት 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 ምን የመሰለች ፓንኬክ ጉድ ዛችን ቀስ ያለ ማዞር ነው። በቃ ቀስ ያለ ዛራር እንድትልለ ማድረግ ነው። ሲጋስቲ ፓንኬካችን እቺ ትመስላለች። እዚህ ላይ ደግሞ ቸኮሌት አለችን ሀያታችን የላከችልን እንደማለች የጃኒን ሀያት። ይሄንን ደግሞ ዝም ብለን ቀለጥ እናደርገዋለን። እቺን ደግሞ ቀለጥ እናደርጋትና የምትቀባለው ላይ ቀባ ለማድረግ እስቲ ትንሽ ይቀራታል። ቲሞያ ኩኛ ጋር ነው ይወላችሁ። እዚህ ጋር ጋጋይ ናቸው አሉ። እዚህ ጋር ምን ተያለና ሰብስክራይብ ያደርጋችሁ ጉዞ ወደ 30,000 በቅርቡ ያበደ ቪዲዮ ሰርፕራይዝ ቪዲዮ ተዘጋጅቶላችኋል። ጠብቁ። ያዘው ሰብስክራይብ ያደርጋችሁ ምን ወይ ጋግረን ነው ወሰድ ቸኮሌት ለካለ የለም አይትወይበከው የለም አያውቁም እነሱ አያውቁም እነሱ ምን ነው እዛ ከእንቅልፉ ሲነሳ እኔ ሰራሁት ምግብ ነው ይበላው። እውነት ነው ግን ዛሬ አይበላም። ቪዲዮ ስለሆነ ዛሬ አይበላም። ቅዱስ ጾም ነው ደግሞ ዛሬ ጾም ነው ዛሬ። እሺ የሰራሁት እኔ የሚበላው አጅሬ ይኸው ኤቢም አለ። ወይ እንደነቀምሰው ነው አይደል? ቤተሰብ ሁለት ሙሉ ይዘህ እዛ ጋር ትላለህ፣ እዛ ትልካለህ። አንድ ነው ቤት እንዳረሽ እንዴት ነው ግን? እንዴት ነው ቀብቶታል። አሁን የኤቢ ተራ ነው። ኤቢ በተራ ኩሰድ። አንተ ደግሞ ራት ስድ እንዳረሽው እሱን አይደለም እኮ የቀባው የለም። እሱም አልቋል እኮ ያንና ቸኮሌቱ በጣም የሚገርም እንትን ነበር እሱ። ለካ ቸኮሌት አለን። ቸኮሌት እኮ ነው። ቸኮሌት አለን። በጣም ወደነዋል። በርታ ወንድማች። ይሄው የሰራናትን ዝም ብለን እንቀምሳታለን። እዚህ ጋር ፕሮቲናችን አቤት እንዴ አቅልጮ እዚህ ጋር ተበላሸ። እንትን ሆነ ብስኩት ሆነ ማለት ነው። ቸኮሌቱን በመጦሻ አድርጌ ድርቅ አለ። ያው እዚህ ጋር ይኸውና እዚህ መጦሻ ውስጥ ተመልሰናል። ኑምቤ ዝም ቢያወጥቼ ቀባሁት። እዚህ ጋር 3 ነው ያለው። እዚህ ጋር አለ ይኸው። ከዛ እዚህ ጋርም አለ። ቀብቼ በ3 ነው ያደረኩት። ይሄንን እንግዲህ በላ እናደርጋለን፣ እንቀምሳለን። እስካሁን ድረስ የሁሉ ሰዓት እንትን ብያለሁ።
እንብላ ኦ ማይ ጋድ ብላ ምንድነው የምትሽቀናጠው ነው እንዳትሉኝ ቢላ ቢኖር ደግሞ ምርጥ ነበር ያቃየር እንደዚህ ነው እንበለው ቾኮሌቱም ሲጣፍጥ ፓንኬኩም አንድ ደብላ ማለት እንግዲህ ጂማችን እንደዛ ሱር ይሄንን ፓንኬኩም መቀቡት እንኳን ባትኖር ወተትና እንቁላል ስላለው አሪፍ ነው ባዶን ራሱ ይጣፍጣል ዛሬ ነው እንደውም በዚህ ተጠቀም ነው እንጂ እንትን አለም ነበር አይ ቢላ ያስፈልገናል ምክንያቱም አሁን ዝም ብዬ ነው ሰሞኑን ስለምሰራ እየሰራው ስለነበረ ኖርማል ያ እንኳን የሚቀባ ምንም ስለሌለው አሁን ይሄ እጄም እንዳይበላሻሽ ብዬ ነው እንደዚህ በለው ወይ ጉድ አለቀ ደቂቃ ማለት አይደለም በዚህ በጣም አሪፍ ጁስን መፍጫ ከፈለጋችሁ ፕሮቲን ባይኖራችሁም አቮካዶ ሙዝ ወተት የሎዝ ቅቤ ማድረግ ይችላልላችሁ ሰብስክራይብ ያደርጋችሁ ወዳችኋለሁ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ ያዘው